ጤና ይስጥልን ክቡራን የሰንበት ማምራ ግብራችን ተመልካቾች እንደምን ዋላችሁ የጸበል ጻድቅ ሰዓታችን ላይ ነው የምንገኘው ለዛሬ ከምእመናን የደረሰን ጥያቄ አለ ለጥያቄዎቹ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መጋቤ ሐዲስ ብርሃነ ሕይወት ዓለሙ የቦሌ 22 ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ሰባኪ ወንጌል ናቸው ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ አብራችሁን ቆዩ ቀደም ሲል ተመልካቾቻችን ጸበል ጻድቁን ባርከውልን የተመለስነው በቀጥታ የምናልፈው ወደ ውይይታችን ነው አሁንም ያብሮነት ቆይታችሁ አይለኝ መምህር በድጋሚ እንኳን ደህና መጡ ይያልኩ ወደ ጥያቄው ለለፍ እንግዲህ ከዳቦም ከቆሎም እየቀመሱ ውይይታችን እናደርጋለን እንግዲህ አንድ ምእመን ነው ጥያቄውን ያደረሰን በቤተክርስቲያን የእሁድ ጉባኤ እየተባለ ይዘጋጃል ያው ይታወቃል ደርሶ እንግዳ ነገር አይደለም በእለቱም ከስብከቱና ከመዝሙሩ በኋላ ለዘማሪውና ለሰባኪው የውዳሴ ማዕት ሲደረደር መስማትና ማየት የተለመደ የሆነ መጥቷል ልክ እንዳለቀ ደግሞ ወደ አስተዳዳሪው ቃለ ምዕዳንና ቡራኬ እናልፋለን ተብሎ ድጋሚ ስብከት በሚመስል መልኩ ረጅም ሰዓት ለአገልጋዮች ምስጋናና ውዳሴ ይደረደራል በዚህ ምክንያት ቅዳሴ ካስቀደስኩ በኋላ ሰሮተ ህዝብ ሳይደረግ ወደ ቤት ይሄዳለሁ ኃጢያት ይሆንብኛል ወይ የሚል ነው የዛሬ ጥያቄያችን እንግዲህ ይታወቃል በለት ሰንበት ከዋናው ከቅዳሴው በኋላ ታምረ ማርያም ከሰማን በኋላ ትምርት አለ ትምርቱ ላይ የዝማሬ አገልግሎት አለ መልእክቶች ይኖራሉ በርካታ እንግዲህ መርሃ ግብራት ይኖራሉ ነገር ግን ሲከናወኑ ምእመኑ ወደ መሰልቸት ነገር ጥያቄያችን እንዳለው እንደው ጥሎ እስከ መሄድ የሚያደርስ ነገር አለ እያሉ ነው ጥያቄዎቻችንና እንደው እንዴት አዩ ጥያቄው እሺ ጥያቄው መልካም ነው ያው ለተሰንበት ላይ ነው ጥያቄውም የተነሳ ሰንበት እንግዲህ የእግዚአብሔር ቀን ናት 6 ቀን ስራን ስራ ተብሎ በኦሪት ተነግሯል ሰባተኛው ቀን የተቀደሰች እግዚአብሔር ቀን ናት ተብሏል በዚህ በዘመነ አዲስ ደግሞ ሁለቱ ሰንበታት ለተሰንበት ክርስቶስ የተነሳባት ዕለተ እሁድም ቀዳሚ ሰንበትና ዕለተ እሁድ ሁለቱም ሰንበታት ናቸው አሁን ጥያቄው የተነሳ ዕለተ ሰንበት እሁድ ላይ ነው እና ዕለተ ሰንበት እሁድ ላይ ረፍት ነሰ አቆበሰኪብ ከመዛሃም በደዌ አላ በተጋህ ማልተ ወሌሊተ ይላል መጽሐፍ ረፍታችን እንደ አይሁድ ወይም ደግሞ እንደ በሽተኛ ሰው እንደ ተኝቶ በመዋል አይደለም ወደ ቤተ ክርስቲያን በመሄድ ቅዳሴውን በማስቀደስ ዝማሬውን በመዘመር እንዲሁም ደግሞ የወንጌሉን አገልግሎት በመሳተፍ ነው መሆን ያለበት የኛ የክርስቲያኖች ረፍት እንጂ እንዲሁ ወይም በብሉይ ኪዳን አይሁድ ዕለተ ሰንበት ቀዳሚትን ያከብሯት እንደነበረ በብሉይ ኪዳን አይሁድ ዕለተ ሰንበትን ወይም ቀዳሚትን ሲያከብሩ ፀሐይ ቀና ብለው ይመለከቱና ፀሐይ ዘቅዘቅ ብላ ከተመለከቱ የዘረጉትን አያጥፉም ያጠፉትን አይዘረጉም ደጃፍ አይመልሱም ስልስ አይመልሱም እንደ በሽተኛ ዕለተ ሰንበት እስክታልፍ እንዲያ በዚያ ሁኔታ ያከብሩ ነበር ዛሬ ግን እኛ የምናከብረው ዕለተ እሁድን ወይም ዕለተ ሰንበትን ልክ አይሁድ ቀዳሚትን ያከብሩ እንደነበረው እንደዛ አይደለም ቤተክርስቲያን ሂዶ በማስቀደስ ጸሎቱን በመጸለይ ዝማሬውን በመዘመር አገልግሎቱን የእግዚአብሔርን ቃል በመስማት ነው የምናሳልፈውና በዚህ ሰዓታውን ጥያቄው የተነሳው የአገልግሎቱ በአጠቃላይ እንዳለ ሆኖ ከውጭ ላይ ያለው የውስጡ አገልግሎት ተጠናቆ የውጭ አገልግሎት ሲጀመር አውደ ምሕረቱ ላይ ያለውን አገልግሎት ለዘማሪውም ለሰባኪውም እንደገና ደግሞ
ለአለቃው የውዳሴ መዓት ከዚያ ከርዝመቱም የተነሳ እኛ እንጨነቅና ክፍል 2 ነው አይደል? ክፍል 2 ትምህርት ያ ይመስለንና ያው ሰርሖተ ሕዝብ ሳይደረግ ወደ ቤታችን እንሄዳለን። ይሄ ኃጢአት ነው የሚል ጥያቄ ነው። እና እንደኔ ያው አለ በርግጥ አይደለ እናየዋለን። ልክ ታምረ ማርያም ተነቦ ወደ ዕለቱ ትምህርት ሲባል አብዛኛው ደብር ላይ ያሉ ምእመናን ተነስተው የመውጣት አይነት ልምድ ይታያል። አለ በደንብ አለ። ታምሯን ሰምተው ነው የሚሄዱት። ብዙዎቹ እንደዚያ ነው የሚያደርጉት። ያው ከቆረቡ በኋላ የሚሄዱ ይወጣሉ። ይሄ ግን ትክክል አይደለም። አሁን እኛ አንዳንድ ጊዜ ማየትም ያለብን እዛ ጋር ወደ ምህረቱ ላይ የሚከናወነውን ብቻ ሳይሆን የኛንም ድርሻ ማየት መቻል አለብን። ለምሳሌ አሁን መቆረብ ያለበት ሰው ቅዳሴ ያስቀድሶ ነው። ግን ቅዳሴ ሳያስቀድሱ መጥተው ቁርባን ላይ ደርሰው የሚቆርቡ ሰዎች አሉ፣ በጣም ብዙዎች። ህፃናትንም ሌሊት ይዞ መምጣት ይችላሉ። እጅግ በጣም የማይከብዳቸው ከሆነ የማያስቸግሩ ከሆነ ሌሊት ይዘው መጥተው ማቁረብ ይችላሉ። ግን ለጥ ብለው ተኝተው አርፈደው ቁርባን ሰዓቷን ያቋታል። የቁርባን ሰዓት በቃ የቤተክርስቲያኑ ድምጽ የሚሰማ ከሆነ ሰዓት እንትን ይሉና በቃ አሁን እንቁረብ ይሉና ያ ደግሞ አይቆዩም ወዲያውኑ ያቆርቡና ይመለሳሉ። ይሄ በአጠቃላይ ድርሻ አለን። ወደ ጥያቄው ስመጣ ግን ምንድነው ሰርሖተ ሕዝብ ሳይደረግ መሄዱ ትክክል አይደለም፣ ተገቢ አይደለም። ሰርሖተ ሕዝብ ሳይደረግ መሄዱ ምክንያቱም በፍትሐ ነገሥት አንቀጸ ቅዳሴ በእንተ ቅዳሴ ላይ ስለ ቅዳሴ በአጠቃላይ ሲናገር እየተናገረ ይመጣና መሀከል ላይ ምን ይላል? ወይይጻ አሐዱሂ እምቤተ ክርስቲያን ዘንበለ በግብር እጹብ። በጭንቅ ምክንያት ካልሆነ በስተቀር አንድ ሰው ቅዳሴ ከተጀመረ በኋላ መውጣት የለበትም። በጭንቅ ግብር ወይም በደዌ ምክንያት ካልሆነ በስተቀር ሰው ሊያስቀድስ ገብቶ ካልታመመ በስተቀር ችግር አጋጣሚ ማስቀደስ የማይችልበት አጋጣሚ ወይም ማስቀደስ የማይችልበት ደረጃ ካልደረሰ በስተቀር እንዲወጣ አይፈቀድለትም። ዋዛ ፈዛዛ ብቻ አይደለም፣ ዋዛ ፈዛዛ እያስቀደሰ ራሱ መናገርም የለበትም። ይህንን ይልና እምድረ ተነበ ወንጌል ከተነበበን በኋላ ቢሆን በጭንቅ ደዌ ካልተያዘ በስተቀር መውጣት የለበትም። ዘእንበለ ይትፈጸም ዕርገተ ቁርባን፣ ቅዱስ ሥጋው ክቡር ደሙ ሳይመለስ መውጣት የለበትም። ወይም ደግሞ አብ መንፈስ ቅዱስ በጸጋነት ወልድ በስጋነት ሳይሰጡ መውጣት የለበትም፣ ክልክል ነው ይልና ይቀጥልና ወበረከተ ካህኑ ሳይባርክ ወሰርሖት ሁሩ በሰላም ብሎ ሳያሰናብት መውጣት የለበትም ነው የሚለው ፍትሐ ነገሥትን ይህንን የሚለን እና ቅዳሴ ያስቀድሳል። ካስቀደሰ በኋላ በሽታ ጭንቅ ደዌ ካላገኘው ወይም ችግር እጅግ በጣም ማስቀደስ የማይችልበት ሁኔታ ካልገጠመው በስተቀር መውጣት እንደሌለበት ፍትሐ ነገሥት ይነግረናል። ካህኑ ሳይባርክ ወሰርሖት ሁሩ በሰላም ብሎ ሳያሰናብት መውጣት ክልክል ነው ይለናል። ይቀጥልና ወደታች ሐዋርያት በቀለሚንጦስ ባስቀመጡት ላይ እንዲህ በማለት ይናገራል። ያን እያነሳ ወኩሉ ዘይበው ውስተ ቤተ ክርስቲያን፣ ወደ ቤተ ክርስቲያን ገብቶ ወይሰም መጻሕፍትን የሚሰማ ሁሉ ይልና ወይይቀውም እስከ ፍጻሜ ጸሎት፣ የቅዳሴው ጸሎት እስኪጠናቀቅ ድረስ የማይቆም ይደልዎ ከመ ይትሌለይ፣ ከምእመናን ሊለይ ይገባዋል ነው የሚለው። ከምእመናን ሊለይ ይገባዋል። ቅዳሴ ለማስቀደስ መጥተሽ ቅዳሴው ሳይጠናቀቅ የምትሄድ ከሆነ ዋጋ የለውም። ስለዚህ ቅዳሴን አቋርጦ መሄድ፣ ሁሩ በሰላም ብሎ ካህኑ ሳያሰናብት መሄድ ተገቢ አይደለም። ለዚህ ያበቃቸው ምንድነው ከተባለ ይሄ ከንቱ ውዳሴው ነው። ጥያቄው ላይ ጠያቂው እንደጠየቀን በቃ አቋርጠን እንድንሄድ የሚያደርገን ምኑ ነው? ከንቱ ውዳሴው ነው። ይሄ ከንቱ ውዳሴ እኔ ተገቢ ነው ብዬም አላምንም። አንዳንድ ጊዜ እንደውም ከንቱ ውዳሴውን ካነሱት አይቀር መምህር በተለይም የተቀደሰው ቦታ ወደ ምህረቱ ላይ
አንዳንድ ስላቅ የሚመስሉ ንግግሮችን ሁሉ የምንሰማበት አጋጣሚ አለ እንግዲህ በየአጥቢያችን በየደብራችን ለምሳሌ እኔ አንድ ደብር ላይ ባጥቢያይ ባለው ደብር ላይ ሲሄድ እስኪ አሁን በሐሳብ ቤታችሁ ይሄዳችሁ እልል በሉ ሲባል ህዝቡ በጣም በብዙ ነገር የተጨነቀ ህዝብ ስለሆነ እልል ይላል አሁን ደግሞ ሲዚ ያላችሁ እልል በሉ ሲባልም አብሮ እልል ይላል ሰው በዋናነት የሚያውቀው እልልታ ምስጋና መሆኑን ስለሆነ በልም ሲባል ይላል አትበልም ሲባል ይላል አሁን ከምእመኑ የተሻለ ዕውቀት ያለው አውደ ምህረቱ ላይ ማይኩን ይዞ እንግዲህ ህዝቡን እየመራ ያለ ፕሮግራሞችን እያሳለጠ ያለው ሰው ነው እሱ በስነ ስርዓት በአግባቡ ካልመራው ምእመኑ መቼም ላይቀመጥም ይችላል እንዲህ አይነት ንግግሮች በተደጋገሙ ቁጥር መምህር ይሰለችና ያ ሰው ልክ አውደ ምህረት ላይ ሲወጣ ወይ እሱ ነው እንዴ ብሎ ህዝቡ በድግ ብሎ መሄድበት አጋጣሚዎች አሉ እና እንደው ምናልባት እውነት ነው እንግዲህ ስርዓትንም ማክበር ተገቢ ነው በመጽሐፉ መመራትም ደግሞ ግዴታችን ነው ነገር ግን እንዲህ አይነት በጣም አሰልቺ የሆኑ ንግግሮች ሲኖሩ መድረኩ ላይ ህዝቡ ይለምድና ተነስቶ ወደ ቤቱ ይሄዳል እንደውም እስከ ተአምረ ማርያም ላይ ቆይ ይችላል ቅዳሴው እንዳለቀ አስቆርቦ ሁሉ ይሄዳል እንደዚህ አይነት ችግሮች በቤተክርስቲያኑ እንዴት ይተያሉ እንግዲህ እርሶም ያው አጥቢያ ስላሉት አገልጋይም ስለሆኑ እንደው በእናነሳው በሚል ነው ሁሉንም ለማለት አይደለም ግን የተወሰኑ አንድ ቦታዎች ላይ መቼ ምግር ሲጥለን እርሶም ማጋጥሞት ይሆናል ወደ አስተዳዳሪው ቃለ ምዕዳንና ቡራኬ ተብሎ ከተመራ በኋላ ታሪክ ይወራል እንደገና ህዝቡ በርግጥ ቢማር ጥሩ ነው ግን ደግሞ ሌሊት መጥቶ 9 ሰዓት 10 ሰዓት መጥቶ ኪዳን አድርሶ ቅዳሴ አስቀድሶ የመጨረሻውን ጸሎት እንዳሉት አድርሶ ለመሄድ እየተጠበቀ ያለ ህዝብ ሌላ ነገር ሲጨመርበት የመሰልቸቱም ነገር ይኖራል ሁሉም ነገር በልክ ቢሆን ነውና ተገቢነቱ እንደው እንዴት ያዩታል ይሄንንስ ይሄንን ያው ተገቢ ነው ይያልኩ አይደለም ተገቢ አይደለም አሁን ላይ እንዳውም በቤተክርስቲያን እየተደረገ ያለው ከዘማሪ ወደ ሰባኪ ከሰባኪ ወደ አስተዳዳሪ መርሃ ግብር መሪው መርሃ ግብሩን በሚያስኬድበት ሰዓት በደንብ አድርጎ ካላመሰገነ የሌለ ስም ካልሰጠ ከሰማይ ቃላት አወርዶ ካልተናገረ ማለት በቃ ለየት ባለ መልኩ ካልተናገረ በቃ ይሄ ሰው ፕሮግራም አይመራም አይችልም እስከ ማለት ደረጃ እየደረሰ ነው ያለው በቃ ማለት መርሃ ግብር መሪው በሚገባው ማመስገን የዘመረን ሰው ዝማሬ መላእክት ያሰማልን ያስተማረን ሰው ቃለ ሕይወት ያሰማልን ማለት ተገቢ ነው ግን ከዚህ በዘለለ መልኩ ሌላው ለምሳሌ በነገራችን ላይ ውዳሴ ከንቱ ማለት ይህንን ውዳሴ ከንቱ አገልጋዮቹም ከተቀበሉት ዋጋቸውን ነው የሚያስቀርባቸው ክርስቶስ ምንድነው ያለን በማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 16 ስለ ጾም ያነሳና ወሶበ ተጸውሙ ኢትኩኑ ከመመደለዋን እናንተ በመትጾሙበት ሰዓት እንደ ግብዞች አትሆኑ ስመሙንቱ ይሄ ይትመጸለው ወይ ቆጽሩ ገጾም ወይ አማስኑ እነሱ በሚጾሙበት ሰዓት ፊታቸውን ቋጥረው ይታያሉና ፊታቸውን ቋጥረው ራሳቸውን አጎሳቁለው ይታያሉና እንዲህ የሚያደርጉት ደግሞ ከመያይ መርሰብ ከመጾሙ ሰው እንደ ጾሙ ያውቅላቸው ዘንድ ነው ይላል አማን ለክሙ ነሱስ የቶሙ እውነት እላችኋለሁ በዚህ ምድር ዋጋቸውን አገኙ በቃ እኒ ሰዎች ዋጋቸውን ያገኙት በምድር ነው በሰማይ ዋጋቸውን ያገኙ ምንድነው ዋጋቸው ከንቱ ውዳሴ ነው በቃ ይሄው ሱማ ይጾማል እኮ እንዲህ ተጎሳቁሎ አይበላ አይጠጣ መላ ዘመኑን እንደ ጾመ ለክርስቶስ ብሎ ይያለው የማይበላ ይያለው የማይጠጣ ያለው ለነዳያን እየሰጠ ሲፊቱን እዩት ፊቱ ያስታውቅም እያሉ እንትን ይላሉና እንዲህ አይነት ሰዎች ሰው ይይልን ሰው ይስማልን ብለው የሚጾሙ ሰው ይወቅልን ብለው እርዳታ የሚረዱ ስጦታ የሚሰጡ በአጠቃላይ ለክርስቶስ ለእግዚአብሔር ብለው ሳይሆን ለሰው ብለው የሚያደርጉት መልካም ስራ ሁሉ በከንቱ ውዳሴ ምክንያት ዋጋችንን እንደምናጣ ዋጋችን በዚህ ምድር በከንቱ ውዳሴ አማካኝነት እንደሚቀር በነገራችን ላይ ከንቱ ውዳሴ እኮ ከገነትም ይወጣንበት ነው ለምሳሌ አዳምን ሰላም ለከ ኦ አዳም ንጉሰ ሰማይ ወምድር የሰማይና የምድር ንጉስ አዳም ሆይ
ብሎ ዳቢሎስ በእባብ ላይ አድሮ ሲናገረው አይኔ ምድር እንጂ የሰማይ ንጉስ የሁሉ ንጉስ አይደለም ብሎ መለሰው። ወደ ሔዋን ሄዶ ሰላም ለኪ ንግስተ ሰማይ ወምድር ብሎ ይህንን ቃል ሲነግራት ደስ ብሏት ስትቀበል ከዚያ በኋላ ነው ምክሩን የጀመረ። በከንቱ ውዳሴ ነው የገባባት እና በከንቱ ውዳሴ ተጀምሮ እንግዲህ ወደ ሞት ከንቱ ውዳሴ ከሞት ያደርሳል። ከንቱ ውዳሴ እግዚአብሔርን ያሳጣል። ከንቱ ውዳሴ ገነትን ያሳጣልና በመጀመሪያም ደረጃ ከገነት ሔዋን ልትወጣ የቻለችበት የመጀመሪያው ምንጩ ከንቱ ውዳሴ ነው። ከንቱ ውዳሴ ነውና ይህንን ከንቱ ውዳሴ ዘማሪውም አለቃውም እንዲሁም መምህሩም ከተቀበሉት በጸጋ እጅግ ደስ ካላቸው ዋጋቸው ዝማሪያቸው በላይ ዋጋ ላይ ያሰጣቸው ይችላል። ክርስቶስም የሚለው አማን ብለክሙ ነሱ ውስቴቶሙ እውነት እላቸዋለሁ በዚህ ምድር ዋጋቸውን አገኙ በከንቱ ውዳሴ ያኛውን አጡት በክርስቶስ ዘንድ የሚያገኙትን አጡት በዚህ ተከፈላቸዋ እና ይሄ ተገቢ አይደለም። በአገልጋዮች ዙሪያም ይህን አምነው የሚቀበሉት ከሆነ እንደውም አንዳንዶቹ በጣም ከንቱ ውዳሴ ከመልመዳቸው የተነሳ ዘምረው ወይም አስተምረው በደንብ ፕሮግራም መሪው ካላመሰገናቸው አበላሸውት ይሆን እንዲህ ይላሉ። ስጋት በደንብ አልዘመርኩም ይሆን በደንብ አላስተማርኩም ይሆን እስከ ማለት ይደርሳሉ። እንደገና ምንም ሳያስተምሩ ደግሞ እንዲህ ነው እንጂ አያችሁ ትምህርት ምእመናን እንዴት ፈትፈተው እንዳስተማሩት እንዲህ ነው እንጂ ምስጢር እንዲህ ነው እንጂ ሊቅ እንዲህ አይነት ሰው እኮ ነው ቤተክርስቲያን ያጣች ተብለው ሲመሰገኑ ከፍ ይላሉ። በቃ ማንበቡንም መማሩንም ይተውትና ይተውታል። ከዛ በኋላ በዚያው ነው የሚቀጥሉ። ከዚያ በቃ ሌላ ቦታ ሄደው ተጠርተው ካስተማሩ በደንብ ያ አይነት ነገር ካልገጠማቸው ዳግም ቢጠሩ ላይሄዱ ይችላሉ። በቃ ብዙ ጊዜ ይችን ፈልገው የሚንቀሳቀሱ እና የሚከፋቸውና ደስ የሚላቸው እኒ ሰዎች አሁን እንዲህ አይነት መምህራን እንዲህ አይነት እንትን የሚቀበሉ አባቶችም ወንድሞችም ካሉ ዋጋቸውን እያጡ እንደሆነ መረዳት ይገባል። እንደውም ከንቱ ውዳሴ በዚህ በሐዊ ላይ ምንድነው የሚለው ስለ ከንቱ ውዳሴ ያነሳና ከንቱ ውዳሴ ማለት ሻማውን ይሄንቱን ሰሙን ከእሳት እንደማቅረብ ነው። ሰም ከእሳት ሲቀርብ ይቀልጣል፣ እሳቱ ያቀልጠዋል። የሰው ልጅም ከንቱ ውዳሴን ሲወድና ከንቱ ውዳሴን ሲቀበል ይቀልጣል፣ ይከስራል። በቃ ምንም ከዛ በኋላ ምንም ሊረባ ይከስራል። ኪሳራን ሞትን ነው የሚያመጣው። ከንቱ ውዳሴ የሚቀበል ሰው ሰም ወደ እሳቱ ሲቀርብ እንደሚቀልጠው ሁሉ የሰው ልጅ ወደ ከንቱ ውዳሴ ሲቀርብም እየቀለጠ እንደሚሄድ መጽሐፋዊ በደንብ አድርጎ ነው እየተነተነ የሚያስረዳው። እና ከንቱ ውዳሴ ዋጋን ያሰጣል። ከንቱ ውዳሴ ህይወትን ያሰጣል። በምድር ላይ ህይወትን ያስገኘ ሊመስል ይችላል፣ በሰማይ ግን ዋጋን አያስገኝም። በከንቱ ውዳሴ ሽተን የምናገለግለው አገልግሎት በሙሉ ዋጋችን በምድር ነው የሚሆነው፣ በሰማይ አይሆንም። ምንም በሰማይ ዋጋ አይገኝም። መንፈሳዊ አገልግሎት በምድር ዋጋ ላይኖር ይችላል። አባቶቻችን ሐዋርያት በምድር ምንም አይነት ዋጋ አላገኙ፣ መከራ ነው ያገኙት፣ ምስጋናም አላገኙ። አስተምረው ብለው መጨረሻ ላይ በሰማዕትነት ነው ያለፉት። ዋጋቸው ግን በሰማይ ነው። እና ከንቱ ውዳሴ በምድር ሰማያዊውን ዋጋ የሚያስቀር ነው ከንቱ ውዳሴ የሚፈልግ ሰው። እና በዚህ ምክንያት ብዙ ምእመናን በቃ እንዲህ አይነት ሰዎችን ከንቱ ውዳሴ የሚሰጡትንና ከንቱ ውዳሴ የሚቀበሉትን ሰዎች ካወቁ ገና ሲነሳ አንቺም ቅድም እንዳልሽው ተነስተው ሊሄዱ ይችላሉ። ተነስቶ መሄዱ ግን እኔ መፍትሄ አያመጣም ነው፣ መፍትሄ አይደለም። ተነስቶ መሄዱ መፍትሄ አይደለም። ምእመናን ሰብሰብ ብለው ጥያቄ ማቅረብ ይችላሉ፣ ጥያቄ መጠየቅ ይችላሉ፣ የራሳቸውን የድርሻቸውን መወጣት ይችላሉ። ጥያቄ መጠየቅ ይሄ ተገቢ ነው ወይ? ለምሳሌ አሁን ከንቱ ውዳሴ አስጠልቷቸው ከሆነ የሚሄዱትይ ከንቱ ውዳሴ ዋጋን የሚያሳጣ መሆኑን ተረድተው ከአባቶችም ጠይቀው ሰብሰብ ብለው በቃ አባቶቻችን ይሄ ተገቢ አይደለም ብለው ቢጠይቋቸው እኔ አባቶችም ያስተካክላሉ ብዬ ነው እማምነው። ግን አሁን ላይ ምእመናንም ጥያቄ አያቀርቡ። በቃ ካልተመቻቸው ዝም ብሎ ተነስቶ መሄድ ነው። አንዳንድ ደብራት እንደው መመሪ ቅርታ ስላቋረጥኩት ከምእመናን ጋር ቃል የተግባቡ ደብራት እንዳሉ ሰምቻለሁ። በአጋጣሚ ይሄ ጥያቄ እንደመጣ አንዳንድ ሰዎች ጋር እያወራው ነበርና ከ3 ሰዓት ውጪ 3 ሰዓት ከ01 ደቂቃ ከሆነ ህዝቡን ተነስቶ እንዲሄድ ቃል አስገብተውታል። በቃ 3 ሰዓት 00 ላይ ጨርሰው ህዝቡን እንደሚያሰናብቱ ቃል ገብተው በርካታ ዓመታት እንደተቆጠሩ በቃል ኪዳናቸው ማለት ነው። በቃ 3 ሰዓት ላይ ሁሉም ነገር አልቆ ሰርወተ ህዝብ ተደርጎ ይሰናበታሉ።
እና አብዛኛው ሰው እንደውም እሁድ ላይ ያደብር በጣም እንደሚጨናነቅ ቶሎ መመለስ የሚፈልግ ሰው ሁሉ ወደዛ ቤተክርስቲያን እንደሚሄድም እንዲሁ መረጃዎች ደረሱኝና በዚህ ልክ ምእመኑ የሚሰለች ከሆነ መቼምኛ ደካሞች አይደለን የነሱን ህጸጽ አይተን የምንስትባቸው ከሆነ የምንዝልባቸው ከሆነ ለኛ ሲሉ ያው ወደ ምህረቱን ነገር በተለይም ደግሞ ውጪ ላይ ያለውን የመድረኩን አገልግሎት ከከንቱ ውዳሴ ነፃ ቢያርጉት በእርግጥ የሚገባቸው አባቶች ግን አሉኮ ያው ከኛ አይደለም ዋጋቸው እንጂ አንዳንዴ እንደው ጥሩ የሚያስተምሩ ጥሩ የሚገስጹ ልክልካችንን ነግረው ወደ ቤታችን እንደው ጉድ ብለን እንሄድ የሚያረጉ መምህራን አሉ አሁን ለነሱ ህዝቡ በራሱ እልልበል ሳይባል እልል ብሎ ያመሰግናቸዋል ተብሎላቸው አይደለም እንደዚህ አይነት ነገሮች እንዳሉ ሆኖ ግን ደግሞ አንዳንዴ ልክ እንደዚህ በምእመናን እይታ እንኳን ቅልል ብለው የሚታዩ ነገሮች ሲኖሩ እንደው አባቶቻችንም ከኛ የተሻሉ ናቸውና ቀድመው ቢያርሙት ምስጋና ማለት በልካቸው መናገር ነው በቃ በልካቸው መናገር ነው እነሱ በልካቸው ባይነገርላቸውም ራሱ ጥሩ ነበር እንዲህ አይነት ሰዎች እንደው ማለት ዕውቀታቸው አስተምህሮታቸው ጾማቸው ጸሎታቸው አገልግሎታቸው እንደው ያላቸው ስነ ስርዓታቸው ሁለንተናቸው ያላቸው ጸጋ ሁሉ ባይነገርላቸው ለነሱ ነው ዋጋ የሚያስገኝላቸው ቢነገርላቸውም ደግሞ በልካቸው ከሆነ ለሌሎች ማስተማሪያ ይሆናል ለሌሎች ማስተማሪያ ነው ከንቱ ውዳሴ የሚለው ግን የሌላቸውን ነገር መናገር ነው በቃ የሌላቸውን ነገር ለምሳሌ ጥቁር የሆነውን ቀይ ወይም ነጭ አጭሩን ረጅም ስተታቸውን እንኳን እንዲያስተካክሉ እድል አይሰጥም እንደዚህ አይነት ነገር ነገር በፍጹም ሊሰጥ አይችልም እና ከንቱ ውዳሴ የሚለው የሌላቸውን ነገር በደንብ አድርጎ አቀናብሮ መናገር የሌላቸውን ነገር አምጥቶ የሌላቸውን ነገር መስጠት ወይም የሌሎችን ከነሱ የሌለው ሌሎች ያላቸውን በቃ እነዚህ ናቸው ብሎ አስመስሎ መናገር ነው ይህንን መቀበል ያው የሚገባቸውን ሰዎች ይሄንን መስጠት ራሱ ተገቢም አይደለም የሚሰጠውም ትክክል አይደለም የሚቀበለውም ሰው ትክክል አይደለም እና ከንቱ ውዳሴ ማለት ይሄ ነው እና በአጠቃላይ እንደ ቤተክርስቲያናችን ስርዓት አላት ቅዳሴ የሚቀደሰው ለምእመኑ ነው ዝማሬ የሚዘመረው ለምእመኑ ነው ወንጌልም ትምህርት የሚሰጠው ለምእመኑ ነው ያ ደግሞ በልክ በስርዓት መሆኑ ተገቢ ነው ማለት ለህዝቡ ቅዳሴው ከተቀደሰ ለህዝቡ ዝማሬው ወንጌሉ ለህዝቡ ከሆነ ህዝቡ በሚፈልገው ሰዓትና በሚፈልገው ሁኔታ መሆን ቢችል እጅግ በጣም የተሻለ ነው ይሄ ሲሆን ግን ያው ምእመኑ በሚፈልገው ስንል ደግሞ ከስርዓትና ከህግ በወጣ መልኩ አይደለም ሁሉም ስርዓት አለው አሁን ብዙ ችግሮች እየታዩ ያሉት ስርዓተ ቤተክርስቲያን ባለመጠበቅ ነው ስርዓተ ቤተክርስቲያን ባለመጠበቃቸው ነው እንጂ ስርዓተ ቤተክርስቲያን ፍትሐ ነገሥት በአጠቃላይ ለምሳሌ አሁን ስለ ጾም ስናነሳ የጾም ሰዓቱ የታወቀ ነው ቅዳሴ በምን ሰዓት መገባት እንዳለበት በምን ሰዓት ማለቅ እንዳለበት በደንብ አድርጎ ጠንቅቆ ይናገራል የእሁድ የሰንበት አገልግሎት ቅዳሴ ስንት ሰዓት መውጣት እንዳለብን ስንት ሰዓት መጀመር እንዳለብን በቅዳሴ ሰዓት ምእመናን እንዴት መቆም እንዳለባቸው በአጠቃላይ ስነ ስርዓቷ ቤተክርስቲያናችን ጥንቅቅ ያለች ናት ለምሳሌ ስርዓተ ቁርባን ላይ አሁን ቅደም ተከተላለሁ ቅደም ከቀጠል ከሊቃነ ጳጳሳት ጀምሮ እስከ ህፃናት ድረስ ቅደም ተከተላለሁ ያገቡ ያላገቡ ደናግል ማዕስባን ህፃናት ወጣቶች በእድሜ ደረጃ ራሱ ሳይቀር ይቆጥራል ከዚህ እስከዚህ ያሉ ህፃናት ከዚህ እስከዚህ ያለ እድሜ ራሱ እየሰጠ ይናገራል ግን ያ ሁሉ አሁን እየተጠበቀ አይደለም በስርዓተ ቁርባን ጊዜ እየተጠበቀ አይደለም ያ ሁሉ አጠቃላይ ቤተክርስቲያናችን ላይ አሁን ብዙ ነገሮች እየተጠበቁ አይደሉም ከዚያ የተነሳ ምእመናኑም በቃ ቅዳሴውን አስቀድሰው ቁርባን ቆርበው ድርገት እንትን ካለ በኋላ ብዙዎቹ ታምረ ማርያም ይሰማሉ አንዳንዶቹ ደግሞ እንዲሁ ቸኩለው ይሄዳሉና ይሄ ነገር መስተካከል የሚችለው እንግዲህ በጋራ በመወያየት በመግባባት ምእመናን ጥያቄውን በማቅረብ አባቶች ደግሞ የምእመናንን ጥያቄ በጸጋ በመቀበል ትክክለኛ ጥያቄ ከሆነ ትክክል ናችሁ ብሎ ራሳቸውን በማረም ነው ሊስተካከል የሚችለው እንጂ ከንቱ ውዳሴ ዛጋ የሚደረገው ከንቱ ውዳሴ የሚሰጠው ማካል ከንቱ ውዳሴ የሚቀበለው ማካል ተገቢ አይደለም ምእመናንም እንዲሁ ጥሎ መሄዳቸው ተገቢ አይደለም እና መቀራረቡ ነው የሚሻለን ተቀራርበን መነጋገሩ ተቀራርበን መወያየቱ ቅዳሴ የሚቀደሰው ለምእመናን ከሆነ እኛ ምእመናን መሰባሰብ መቻል አለባቸው መግባባት መቻል አለባቸው እና በዚህ መልኩ ቢሆን የተሻለ ይሆናል የሚል ሐሳብ ነው ያለው
መልካም እንግዲህ እግዚአብሔር ቢፈቅድና ቢወድ ይሄ ዝግጅታችንም እንግዲህ ለሚመለከቱት እንግዲህ አስተዳዳሪዎች ሊያዩት ይችላሉ የቤተክርስቲያን አገልጋዮች ሊመለከቱት ይችላሉና የጥቆማ አቅጣጫ በመሆን ያገለግላል እንደመነሻ ምናልባት ችግሩ ካለ ደብራቸው ላይ ምእመኑ እየተነሳ መሄድ ከሆነ እንደመነሻ ችግሮችን ለመፍታት የጥቆማ አቅጣጫ በመሆን ያገለግላል ብለን ተስፋ እናደርጋለን ሰዓት ባይገድበን እንግዲህ በርካታ ጉዳዮችን እናነሳ ነበር በእውነት መምህር ሌላ ጊዜ እንዲሁ በድጋሚ እንገናኛለን እግዚአብሔር ያክብርልኝ እሺ እኔም አመሰግናለሁ እግዚአብሔር ያክብርልኝ ክቡራን ተመልካቾቻችን ለዛሬ ያዘጋጀንላችሁ የጠበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ በእኛ በኩል አበቃን ይቆያል